በአብዛኛው የኢትዮጵያ ካምፓኒዎች አንድ የምትሰማው ነገር ይኖራል። ለምሳሌ አንድ ካምፓኒ ተፈጥሮ ለብዙ አመት ይሰራል። ከዛ የፈጠረው ባለቤት የሚባለው ሰው የሆነ ነገር አጋጥሞት ወይ ሲታመም ወይ ሲሞት ድርጅቱ የመፍረስ ዕጣ ያጋጥመዋል። አሁን የኢትዮጵያ ካምፓኒዎች በአብዛኛው ብዙዎቹ በፋሚሊ በቤተሰብ የተያዙ ስለሆኑ ብዙ ጊዜ የሚቸግራቸው ነገር ቀጣይነት የሚባለው ነገር ነው። ወደ ቀጣይነት ሲመጣ መስራቹ የሆነ እክል ሲያጋጥመው ካምፓኒው አብሮ ይወድቃል። ግን ካምፓኒ ማለት ደግሞ የአገር ሀብት ነው አይደል? ካምፓኒ ማለት ሰዎችን የሚያገለግል ብዙ ሰርቪስ የሚሰጥ ለሌሎች ካምፓኒዎች የሚያገለግል ነው። ካምፓኒዎች ተጠራቅመው የሀገር ኢኮኖሚ ይገነባሉ። እና እነዚህ ካምፓኒዎች ለ50 ዓመት ሲሰራ የነበረ ካምፓኒ ባለቤቱ ሲሞት ወይም የሆነ እክል ሲያጋጥመው ካምፓኒው ወደቀ ማለት የሀገር ኢኮኖሚ አብሮ ይወድቃል ማለት ነው። ያጋጠመን ትልቁ ችግር ብዙዎቹ ሲጀምሩ እንግዲህ ብዙዎቹ የጀመሩት እንደምታውቀው በደርግ ጊዜ ፕራይቬት ካምፓኒ አይቻልም ነበራል። ልክ ደርግ ሲወድቅ አንዳንዶቹ ጀመሩና ትልቅ ቦታ ደርሰዋል። ሲጀምሩ ግን በጣም አስበውበት ስላልጀመሩ ሲስተም ፕሮሲጀር ምናምን የሚባል ኮርፖሬት ገቨርናንስ የሚባል ነገር አልነበረም። በዛ ምክንያት ካምፓኒውና የግለሰቡ እሳቤ የግለሰቡ ማንነት በአንድ ላይ ተጣብቆ ይገኛሉ። ትልቁ የቸገረን ነገር ምን ነበር? ካምፓኒውን ወደ ስርዓት ማምጣት፣ ካምፓኒው ሲስተምና ፕሮሲጀር እንዲኖረው ማድረግ፣ ካምፓኒው ዘላቂ ቀጣይነት የሚኖረው እንዲሆን ማድረግ።